ሴት ልጅን በማሰቃየት ደስታና እርካታ የሚያገኙ ዘመናዊ የዱር አዳኝ ወንዶች የሚታወቁበት ምስጢራዊ ባህሪያት። ለሴት ልጅ ሰብአዊ ክብር የሌላቸውና ለወሲብ ጥቅም ብቻ እንደሚውሉ ፍጥረት የሚመለከቱ አይነት አደገኛ ወንዶች መኖራቸው የሚያሳዝን እውነታ ነው። ወይም ደግሞ ሴት ልጅን ሀብቷን አላግባብ በመንጠቅና ማንኛውንም አይነት ግፍ ለመፈጸም ወደ ኋላ የማይሉና ቅንጣት ታክል ርኅራኄ በሌላቸው ወንዶች የበርካታ ምስኪን ሴቶችን እንባ እንደሚፈስ የአደባባይ ምስጢር ነው። እንደነዚህ አይነት ምሕረት የለሽ ወንዶች የመልካም ሰዎችን ስብዕና ጭንብል የለበሱ ስለሆኑ ምስጢራዊ የልብ ክፋታቸውን ለማረጋገጥ ውስብስብና አስቸጋሪ መሆኑ በርካታ ሴቶችን የጥቃታቸው ሰለባ ቢያደርግም ዛሬ ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በቀላሉ የምትለዩበትን ብልሃቶችን ታገኛላችሁ። ታዲያ በእንደነዚህ አይነት ወንዶች ከመጎዳት በፊት አስቀድመን ከባህሪያቸው ማንነታቸውን ማወቅ ስለምንችልበት አስደናቂ ጥበብ ዛሬ በሰፊው የምንመለከት ሲሆን በሳይንሳዊ ጥናት የተረጋገጡ ገራሚ እውነቶችን የምንዳስስ ይሆናል። ሰላም እንዴት ናችሁ? ውድ የዮናዳብ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂና ስለ ሰው ልጅ ውስብስብ ባህሪና ምስጢራዊ እውነቶችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ከላይ በመግቢያ የጠቀስኳቸውን አይነት ሰዎችን ለይተን ለማወቅ ሁለት ነገሮችን ለየብቻ መመልከት አለብን። አንደኛው የጭንብል ባህሪያቸው ሲሆን ሁለተኛው እውነተኛ ባህሪያቸውን ከፋፍለን እንመለከታለን። እስቲ ከጭንብላቸውን ጀምር። የልባቸውን ድብቅ ተንኮልና ክፋታቸውን በመልካም ስብዕና ካባ የሚሸፍኑ ስለሆነ ከእውነተኛ መልካም ሰዎች ጋር እንዳይመሳሰልብን መጠንቀቅ ያስፈልጋል። አንደኛው የጭንብል ባህሪያቸው ከልክ ያለፈ ምክር ሰጪ ናቸው። ስለ አንቺ እያንዳንዷን ጥቃቅን ነገሮች ሳይቀሩ እየለቀሙ ይመክሩሻል። በሚመለከታቸውም በማይመለከታቸውም ነገር ይመክሩሻል። ይህ አይምሮሽን የመቋጠር ስልት ነው። በጣም ጥሩና የዋ ሰው እንደሆኑ አድርገሽ እንድትመለከች የሚጠቀሙት ዘዴ ነው። በእርግጥ መልካም ስብዕና ያላቸውም ሰዎች ሌሎችን የመምከር ባህሪ እንዳላቸው ይታወቃል። ነገር ግን መልካም ሰዎች በጣም አስፈላጊ ቦታ ላይ ብቻ ምክር ሰጥተውሽ የውሳኔ ሀሳቡን ላንቺ ይተውሻል እንጂ አይጫኑሽም። ባለጭንብሎች ግን ምክራቸውን ተግባራዊ እንድታድርጊ ከልክ ያለፈ ጫና ያሳድሩብሻል። ሌላው ደግሞ የሆነ መጥፎ ነገር እንደገጠመሽ ስትነግሪያቸው ነግሬሽ ነበርኩ አልሰማ ብለሽኝ ነው የሚል ቃል አዘውትሮ ይጠቀማሉ። በደረሰብሽ ነገር ምንም የነገሩሽ ነገር ባይኖርም ይህን ቃል መጠቀማቸውን አይተውም። ሁሌም የእነሱን ምክር ከተከተልሽ ምንም መጥፎ ነገር እንደማይገጥምሽ እርግጠኛ ሆነው ይነግሩሻል። ሁለተኛው ተለይተው የሚታወቁበት ባህሪ ባለፈው የህይወት ታሪካቸው ብዙ ጊዜ ተደጋጋሚ በደል እንደደረሰባቸው ይተርካሉ። ይህም እንድታዝንላቸው ለማሳመን የሚጠቀሙት ቴክኒክ ነው። እነሱ ብቻ የዋ ሌሎች ሰዎች ክፉ እንደሆኑ አድርገው በመሳል ያወራሉ። ይህም እነሱን ብቻ ከሌሎች ሰዎች በተለየ እንድታምኛቸው ለማድረግ የታለመ የፈጠራ ወሬ ነው። ሶስተኛው የጭንብል ባህሪያቸው በተደጋጋሚ ስለ ራሳቸው ብቃትና ኳሊቲ አግንነው ያወራሉ። በጣም ለፍላፊ ናቸው፣ ግን ወሬያቸው በቀልድና ጨዋታ የታጀበ ስለሆነ እንዳይሰለቻቸው ያደርጋሉ። ከዚህ ጋር በተያያዘ እነዚህን ሰዎች የሚለያቸው ነገር በምንም አይነት ተአምር ሌሎች ሰዎችን ሲያደንቁ አይደመጡም። ሌላውን ሰው ማድነቅ እነሱን የሚያሳጣቸው ስለሚመስላቸው ከአንደበታቸው ሌሎችን ሲያደንቁ አትሰሟቸውም። ምናልባት ካደነቁ የሚያደንቁት የሞተን ሰው ብቻ ነው። ኦልሬዲ በህይወት የሌለ ሰው የእነሱን ቫልዩ ስለማይቀንሱና ስለማይፎካከሯቸው ሬሳን የማድነቅ እንጂ በህይወት ያለን አንድን ጎበዝ ፈጽሞ አያደንቋቸውም። በተለይ ከጓደኞቹ መሀል አንቺ የምታውቂያቸው ካሉና ከነሱ መሀል ከራሱ የተሻለ እንደሆነ የሚፈራው ጓደኛ ካለው ያንን ጓደኛው እሱ በሌለበት ለሱ እንደሚያዝንለት በሚያሳብቅ አኳኋን ስሙን የማጠልሸትና የማጣጣል ወሬ ያወራል። ይህን ሲያደርግ እንዳትታዘቢው በጣም ተጠንቅቀው እንደሚያዝንለትና እንደሚወደው በሚያስመስል ስሜት ቀባብቶ የጓደኛውን ክብር የሚነኩ የውሸት ትርክቶችን በማውራት ለጓደኛው መጥፎ አመለካከት እንዲኖርሽ ያደርጋል። ለእንደነዚህ አይነት ሰዎች በዙሪያ ያሉ ሰዎችን ማንቋሸሽ ወይም ዝቅ ማድረግ የእሱን ክብር እንደሚጨምርለት ስለሚያስቡ ናቸው። አራተኛው የጭንብል ባህሪያቸው በማህበራዊ ግንኙነት ግንባር ቀደም ስለሆኑ በማህበረሰቡ ከፍተኛ ተሰሚነትና ተቀባይነት ያላቸው ናቸው። መልካም ሰዎችን በማህበረሰቡ ዘንድ ከፍተኛ ተሰሚነትና ተቀባይነት ያላቸው ቢሆንም እነዚህን ከመልካሞቹ የሚለያቸው ማሽቃበጥ የሚታይባቸው መሆኑ ነው። ተሰሚነታቸውን ለስውር ምስጢራዊ ዓላማ እንደ ጦር መሳሪያ መጠቀም ስለሚፈልጉ በዚህ ጉዳይ ትኩረት ሰጥተው ይሰራሉ። ይህን አንዳንድ ባለሙያዎች ገላጭ ቻርማ ብለው ይገልጹታል። እነኚህን ምርጥ ስብዕና ካላቸው የሚለያቸው ሌላው ነገር በፖለቲካውም በሃይማኖቱም በሌላውም ጥልቅ የማለት የመንቀልቀልና ያለ መስከን መንፈስ ይታይባቸዋል። ትክክለኛ ወጥ ቦታ የላቸውም። ሁሉም ስፍራ ላይ ከፊት መታየትን ይመርጣል። አሁን ደግሞ ከጭንብላቸው ስር ተሸፍነው ስለምኖረው እውነተኛ ባህሪያቸው እንመልከት።
አንደኛው ተለይተው የሚታወቁበት እውነተኛ ባህሪ ፍላጎታቸውን ማርካት በሌሎች ላይ የሚያደርሰው አደጋ እንዳለ እያወቁም ፍላጎታቸውን ከመፈጸም ወደኋላ አይሉ። እነሱ የሚፈልጉትን ነገር ያግኙ እንጂ የሌላው ጉዳትና ስቃይ ፈጽሞ አይጨንቃቸውም። ይህ ሳይኮፓቲ ተብለው የስነልቦና በሽታ ውስጥ የሚመደብ አይነት የባህሪ ምልክቶች ናቸው። ግን በስነልቦና በሽታ መመደብ የሚቻለው በባለሙያ ሲረጋገጥ ብቻ ስለሆነ እኔ በአንዳች በሽታ ስር ሳልመድብ ባህሪያቸውና ተያያዥ ጉዳዮችን ከስነልቦና ሳይንስ አንጻር ግንዛቤ ብቻ ነው የሚሰጣቸው። እንደነዚህ አይነት ሰዎች ከሴቶች የሚፈልጉት ሁለት ዋነኛ ፍላጎት አላቸው። አንደኛው ወሲብ መፈጸም ሲሆን ሁለተኛው ሀብታም ከሆነች ገንዘቧን ነው የሚፈልጉት። ስለዚህ ገንዘቧንም ለመውሰድ መጀመሪያ ወሲብ መፈጸም እንዳለባቸው ስለሚያምኑበት ይህን ጉዳይ ቀዳሚ ተግባር ወይም እቅድ አድርጎ ያዩታል። በጣም በሚያስደንቅ አይነት ሁኔታ እንደነዚህ አይነት ወንዶች ከሌላኛው ሰው ከፍ ያለ የጾታ ስሜት ያላቸው ናቸው። ሴትን አይመርጡም። ቆንጆ ሆነች፣ መጥፎ ሆነች፣ ጥሩ ሆነች፣ ባለትዳር ሆነች፣ ነጠላ ሆነች ለእነሱ ጉዳያቸው አይደለም። ከሁሉም አይነት ጋር መተኛት አይቀፋቸውም። ይህ ነገራቸው ደግሞ ፓራፊሊክ ዲስኦርደር ከሚባል አይነት የስነ ልቦና በሽታ ምልክቶች ጋር ያመሳስላቸዋል። ከየትኛውም ሴት ጋር ባላቸው ግንኙነት ንግግራቸውም ሆነ ድርጊታቸው ለወሲብ ማመቻቸት ነው። ከ5 ሴት ጋር ቢቀመጡ 5ቱንም እኩል ለማማለል ይሞክራሉ። በተለይ ሴቶች በተካተቱበት ጀማ ጋር ተሰብስበው እየተዝናኑ ከሆነ ከሌሎች ወንዶች በላቀ ሁኔታ የሴቶችን ትኩረት ለመሳብ ሲሉ የተለየ አክት ያሳያሉ። እንደ አዋቂ ወይም እንደ ባለሀብት አክት ሊያደርጉ ይችላሉ። እንደ ጉልበም ሊያደርጋቸው ይችላል። ብቻ ምን አለፋችሁ የሆነ የተለየ ትኩረት የሚስብ ነገር ሲያደርጉ ታዩባቸዋላችሁ። የሚያሳዝኑና ያላስተዋሉት ነገር ከጀማው መሀል አንድ ዝምተኛ ካለ ያ ዝምተኛ ነው አንዷን የመረጣትን ከምላሱ ይዞበት የሚሄደው። እነዚህ ሰዎች የዝምታን ኃይል አያውቁትም። ቢያውቁትም አያምኑበትም። ቢያምኑትም ዝም የማለት ችሎታና ብቃት ስለሌላቸው ዝም ማለት በፍጹም አይችሉም። በነገራችን ላይ ዝምታ ማንኛውም ሰው ሊያደርገው የሚችለው ነገር አይደለም። በራሱ ውስጣዊ ስብዕና ላይ በጣም ተሰርቶበት ወይም ተለፍቶበት የሚፈጠር ላቅ ያለ ምርጥ ስብዕና ትልቅ ብቃት ነው። ስለዚህ ከላይ የተጠቀሱ አይነት አደገኛ ሰዎች ትልቅ ውስጣዊ ስብዕና ስለሌላቸው ዝም ማለት አይችሉም። ዝም ካሉ ደግሞ የጭንብል ባህሪያቸው ይወልቅባቸዋል። ሁሉም አይነት የጭንብል ባህሪ ልብሳቸውን የሰፉት በምላሳቸው ክር ነው። ስለሆነም ዝም ካሉ ክራቸው ይበጠስና እርቃናቸውን ይቀራሉ። ይህ ደግሞ እጅግ በጣም የሚፈሩት ዓለም ነው። እነዚህን ሰዎች በቀላሉ ቆሌያቸው መግፈፍ ከፈለጋችሁ ላይ ላዩን የሚያሳዩት ባህሪያቸው የውሸት እንደሆነ በቀጥታም ይሁን በተዘዋዋሪ ከነገራችሁ ክው ብለው ሲደናበሩና እርቃናቸው የቀሩ ያህል ሲያፍሩ ታያላችሁ። ከዚያች ቅጽበት ጀምሮ በእናንተ ፊት የመቆም ኮንፊደንስና ድፍረት ስለማይኖራቸው ይሸሿቸዋል። መሸሽ ብቻ ሳይሆን አጥብቀው ይጸየፏቸዋል። ነገር ግን አንድን እውነተኛ መልካም ስብዕና ያለውን ሰው እንዲህ ብትሉት ምንም አይመስለውም። በሰዓቱ እሱን በተሳሳተ መንገድ ስለተረዳችሁት አዝኖ ብናደድም ኮንፊደንሱን ግን ንቅንቅ ልታደርጉበት አትችሉም። ከፊታችሁ በተደጋጋሚ በኃያል ግርማ ሞገስ ቆሞ ሲያስገርማችሁ ታያላችሁ። ይህ ከብረት የጠነከረ ስነ ልቦና በተሳሳተ አረዳድ በተናገራችሁት ነገር ራሳችሁ መልሳችሁ እንድታፍሩበትና እንድትጸጸቱ ያደርጋችኋል። ለማንኛውም በአደገኛ ሰዎች ጭንብል የሚታለሉ ሴቶች ከባድ አይነት ወሲብ ከመፈጸም እስከ ገንዘባቸውን ሳይቀር እስከ መቀማት የሚደርስ ጉዳት ማስተናገዳቸው አይቀርም። እነዚህ ሰዎች ባደረሱባችሁ ጉዳት ለለቅሷችሁ ርኅራኄ የላቸውም። ማስረጃ ካላችሁ በሕግ ካልጠየቃችሁ በቀር ለእንባችሁ ምሕረት የሚያደርግ ልቦና የላቸውም። ፈጽሞ የጥፋተኞች ስሜት አይሰማቸውም። ይህን እውነታ ማረጋገጥ ከፈለጋችሁ ሳይኮፓቲና ፓራፊሊክ የሚባሉ የስነ ልቦና በሽታዎች ምን አይነት እንደሆኑ ከተለያዩ መጽሐፎች ማንበብ ትችላላችሁ። እንዲህ ሲባል ሁሌም እንደማሳስባችሁ ዛሬም ማሳሰብ የሚፈልገው የትኛውም አይነት የስነ ልቦና በሽታ ያለባቸው ሰዎች ሁሉም ከላይ እንደተጠቀሱ አይነት አደገኛና ክፉ ሰዎች ናቸው ማለት አይደለም። የትኛውም የስነ ልቦና በሽታ እንደ ማንኛውም የጤና እክል በማንኛውም አይነት ሰው ላይ በተለያዩ ምክንያቶች ሊከሰት የሚችል ስለሆነ እንደ እርግማን ወይም እንደ ክፋት መወሰድ የለበትም። በቀጣዩ ጊዜ ስለ ሰው ልጅ ውስብስብና ምስጢራዊ ባህሪያት ጋር በተያያዘ ሌላ ፕሮግራም ይዤላችሁ እስክመለስ በቸር ቆዩልኝ። ዮናዳብ ነኝ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ መልእክቱን ለብዙዎች እንደምታደርሱ ተስፋ አድርጋለሁ። ቻው።